ትሰማኛለህ? የልጅ ልጆች ወንድና ሴትም ራሱ አለኝ እና አንደኛው ትልቁ ልጄ ደግሞ ውጭ ሀገር ሄዷል። አዎ የእሱ ሚስት ደግሞ ገፍትራ አስወጣችኝ ከቤት። ይኸውልህ አለቃ፣ የኔ ከረን የሚባለው ልጄ እኮ ውጭ ሀገር የሄደው ይህንን ነገር ቢያውቅ እኔ እንደዚህ እየሆንኩ እንደሆነ እያንዳንዳቸውን ያስተምራቸው ነበር። ነገር ግን ትልቁ ልጄ ምንም ነገር አያውቅም። አጎት እርሶ ያስቡ፣ አይጨነቁ። በቃ ፈጣሪ ያለ አይደል? ፈጣሪ ሁሉንም ነገር ያስተካክለዋል። እንደዚሁም ደግሞ ከጥሩ ሰዎች ጋር ምንጊዜም ቢሆን ጥሩ ነገር ነው የሚገጥመው። እሺ ግን ለምን እንደዚህ አላደረጉም? እርሶ ይሄን ይንገሩኝ እስቲ። ለትልቁ ልጆ ለመደወል ለምን አልሞከሩም? የልጄ ሚስት ናታ ስልኩን የነጠቀችኝ እና ስልክ ቁጥሩ ደግሞ እዛ ውስጥ ነበር። ምን ላድርግ? ማንን ልጠይቅ? ለማን ምን ልበል? ቁጥሩ ከሌለኝ ታዲያ ምን ያደርጋል? ቁጥሩን ሳሊዝ እንዴት ልጄን አገናኙኝ በስልክ ልበል? የተማርኩ ነኝ እኮ አለቃ። አንተ ሂድ በቃ አለቃ። ትልቁ ልጄ ሲመጣ ግን እያንዳንዳቸውን ያሳያቸዋል። ሂድ በቃ አንተ። አጎቴ እስቲ አንድ ነገር ይንገሩኝ። ትልቁ ልጆን አሁን ቢያገኙት ምን ያደርጋሉ እርሶ? ትልቁ ልጄንማ አሁን ባገኘው ፈጣሪዬን ነው የማመሰግነው። ሌላ ምን አደርጋለሁ? ትልቁ ልጄ ፊት ለፊቴ ከመጣ ሌላ ምን እፈልጋለሁ? እኔ ምድር ላይ ያለውን ሁሉንም ደስታ እኮ ነው የማገኘው ልጄ ፊት ለፊቴ ቢመጣልኝ። አለቃ አንድ ነገር ልንገርህ፣ የኔ ትልቁ ልጄ ከረን ማለት እኮ በጣም ነው የሚወደኝ። እኔን ቢመጣልኝ እኮ እሱ እኔን እንደዚህ ያደረጉኝን እያንዳንዳቸውን ትምህርት ነበር የሚሰጣቸው እሱ። አዎ እኔ ያውቀዋለሁ ልጄ። እውነት ነው ያሉት። እነሱንማ ትምህርት ማስተማር በጣም አስፈላጊ ነው። ትምህርት መማርም አለባቸው እነሱ። ጥሩ እሺ፣ ከትልቁ ልጆ ጋር አሁን አገናኙታለሁ። የታል የኔ ልጅ? አገናኙታለሁ። አባዬ ተነስ ቁም፣ ተነስ። የኔ ልጅ የት ነበርክ? ልጄ የት ነበርክ? የኔ ውዱ ልጄ የት ነበርክ የኔ ልጅ? አባዬ እንደዚህ አታልቅስ እባክህን አባዬ። እነዚህ ሰዎች ደግሞ አንተን ምንድን ነው ያደረጉህ? ዝም በል በቃ እባክህን። አሁን እኔ መጥቼ ልሄድ አንዳቸውንም አለቃቸውም። እኔ እያንዳንዳቸውን አስተምራቸዋለሁ። ይሄን ሁሉ ነገር ባንተ ላይ ያደረሱትን ምን ያህል ትልቅ ስህተት እንደሰሩ አሳያቸዋለሁ፣ አሳውቃቸዋለሁ። ወንድሜንም አለቀውም፣ ሚስቴንም አለቃትም። እያንዳንዳቸውን ትምህርት ሰጣቸዋለሁ። የኔን አባት ምንድን ነው ያደረጉብኝ? ምንድን ነው ያደረጉ? አባዬ እኔ ይህን ሁሉ ነገር አይቼ በጣም ነው እየተሰማኝ ያለው። በጣም ነው ያዘንኩት አባዬ። እኔ ለነብኒት በደወልኩ ቁጥርና ወይም ለሲማ በደወልኩ ቁጥር እኮ እንዲህ ነበር የምትለኝ። አባዬ ወደ ውጭ ወጣ ብለዋል፣ አባዬ ትንሽ ገዳም ብለዋል፣ አባዬ ተኝቷል፣ አባዬ ለሃይማኖታዊ ጉዞ ወጣ ብለዋል። ከበስተጀርባ ግን ይሄ ሁሉ ነገር እየደረሰብህ እንደሆነ አላወቅኩም ነበር አባዬ። ስልክም እኮ የሚደውሉልኝ ብር ላክ ለማለት ሲፈልጉ ብቻ ነበር። አባዬ እኔ በጣም ነው የተሰማኝ ካንተ ጋር እንደዚህ አይነት ነገር። አሁን የምናዝንበት ሰዓት ሳይሆን እነሱን የምናስተምርበት ጊዜ ነው። እያንዳንዳቸውን አቅማቸውን አሳያቸዋለሁ። ምን ያህል ትልቅ ጥፋት እንዳጠፉ አሳውቃቸዋለሁ። በአባቴ ላይ ባደረሱት ነገር እድሜ ልኬን ይቅር አልላቸው። አባዬ ወደ ቤት እንሂድ እባክህን። እርቦሃል? ጠምተዋል አይደል? እኔ ያለሁልህ አባዬ። ና ትንሽ ረፍት ታደርጋለህ። እንሂድ ና እንሂድ አባዬ።